ትንቢተ ኤርምያስ ምዕራፍ 3 ከቁጥር 16 ላይ እንዲህ የሚል ጽሑፍ አለ። እሱን አንስተው ጠያቂዎች ጥያቄ ጠይቀዋል። ምን የሚል ጥያቄ ነው? ከዛሬ ጀምሮ የእግዚአብሔር ታቦት ብላችሁ አታስቡትም የሚል ቃል አለ። ይህንን ቃል ይዘው ትንቢተ ኤርምያስ ምዕራፍ 3 ከቁጥር 16 ላይ የእግዚአብሔር ታቦት አይታሰብም አያስፈልግም ብለው የሚያስቡ ሰዎች ጥያቄውን አምጥተውልናል። በመጀመሪያ ደረጃ የኤርምያስ ትንቢት እስራኤላውያን በ585 ዓመተ ዓለም ገደማ በባቢሎን ሲማረኩ ታቦቱ አብሯቸው ስላልሄደ እግዚአብሔር በምስጢር በምድር ልብ ውስጥ እንዲደበቅ ስላደረገ ያን ጊዜ በባዕድ ሀገር ጣዖት በሚመለክበት ሀገር ይኖሩ ስለነበረ የእግዚአብሔርን ስም የሚጠሩበት ጊዜ አልነበራቸውም። የታቦቱን አገልግሎት የሚጠቀሙበት ጊዜ አልነበራቸውም። ያንን ለመግለጽ እግዚአብሔርን ራሱ አታስቡትም ታቦቱንም ራሱ አታስቡትም ብሎ ተናገረ እንጂ በቅኝ ግዛት በባርነት በጣዖት አምላኪዎች እጅ መውደቃቸውን ለመጥቀስ ተናገረ እንጂ ከናካቴው የታቦቱ አገልግሎት ተሽሯል ለማለት የተጻፈ አይደለም። ሲመለሱ ቤተ መቅደስ ተሰራ። ሲመለሱ ቤተ መቅደስ ውስጥ ታቦታቸውን አኖሩ ማለት ነው። ሲጀመር ቤተ መቅደስ የሚያስፈልገው ለታቦት አገልግሎት እንጂ አለበለዚያ ቤተ መቅደስ ታቦት ከሌለው እኮ ስቴዲዮም ነው የሚሆነው። ዋና አስፈላጊነቱ የቤተ መቅደስ አስፈላጊነቱም የተሰራበትም ዓላማ የእግዚአብሔር ታቦት እንዲቀመጥበት ነው። በመግቢያ ላይ ይገርማል። ብቻ ወገኖች እኔ እንዴት እንደሆነ አይገባኝም። ብቻ ይሄ ሰውዬ በዚህ ስብከቱ ላይ ብዙ የተሳሳቱ ነገሮችን ተናግሯል። እኔ ለምን እንደሆነ አልገባኝም። ዶክተር ነኝ ቲዮሎጂ ፒኤችዲን ሰርቻለሁ የሚል ሰው ነው። እንዴት ግራ ገብቶኛል። ታቦትና መሰዊያ ወይም አልታር አንድ አይደለም ምናምን ብሎ የተናገረውን እሱን አይደለም። እሱ ላይ ልክ ነው፣ ትክክል ነው። ታቦት ማለት መሰዊያ ማለት ለአዲስ ኪዳን አገልግሎቱ መሰዊያነት ነው። በእርግጥ ግን አልታር የሚባለው ከታቦት በነበረበትም ጊዜ ከታቦትም በፊት የነበረ የድንጋይ መሰዊያ ማለት ስለሆነ ታቦትና አልታር አንድ አይደሉም። በቅርጻቸው፣ በይዘታቸው፣ አገልግሎታቸውን ጭምር በአዲስ ኪዳን ብቻ ነው አገልግሎታቸው ተመሳሳይና አንድ የሆነው። ከዛ በፊት ግን አልታር ማለት መሰዊያ ማለት ነው። የድንጋይ መሰዊያ ከድንጋይ የሚሰራ በእርግጥ ታቦት ወይም ጽላትም ከድንጋይ የሚሰራ ነው። ግን ጽላት ላይ 10ቱ ኮማንድሜንትስ ትእዛዛት ኦሪት የሚጻፉበት ነው። መሰዊያ ላይ ግን አይደረግም እና ልዩነት አላቸው። ይህን የተናገረው እዚህ ላይ ልክ ነው፣ ትክክል ነው። ወይም ጠረጴዛ ማለትና አልታር ማለት ከታቦት ጋር ወይም ከጽላት ጋር የሚያመሳስላቸው ምንም ነገር የለም። ከዚህ ውጭ የተናገረው ግን ለምሳሌ ክርስቶስ ሲጸልይ አባት ሆይ እኔና አንተ አንድ እንደሆንን እነርሱም አንድ የሆኑ ዘንድ እያለ የጸለየው ፕሮቴስታንቱ ማለት መናፍቃንን እና እኛ አንድ የሆኑ ዘንድ ነው ብሎ የሌለ ትርጓሜ ተሰብኮ ተነግሮ የማያውቅ ነገር ክርስቶስም ከተናገረው ካስተማረው ትምህርት። ምክንያቱም በጠበበው ደጅ ግቡ ብሎ በማቴዎስ 7:13 ላይ የተናገረው አለ እና ከዛ አስተምህሮ እና ደግሞ የበግ ለምድ ለብሰው ከሚመጡባቸው ነጣቂ ተኩላዎች ተጠበቁ ብሎ ከተናገረው ቃሉ ጋር የሚጻረር በዚህ አይነት እኮ መናፍቃን የሉም እያለ እኮ ነው። ከሃዲያን መናፍቃን የሉም፣ ተኩሎች የሉም እያለ እኮ ነው። ሃይማኖት አንድ ናት ብሎ ነው የእግዚአብሔር ቃል የሚናገረው። በኤፌሶን 4:5 ላይ ቅዱስ ጳውሎስ ተናግሯል። በማቴዎስ 7:13 ላይ ጌታ ተናግሯል። የያዕቆብ ወንድም ይሁዳ በመልእክቱ 1:3 ላይ ተናግሯል። በኤርምያስ 6:16 ላይ ተነግሯል። ሃይማኖት አንድ ናት፣ ቅጥያ መንትያ የላትም። ይህንን የእግዚአብሔር ቃል የሚጻረር ቃል ነው የተናገረው እና መናፍቃን ናቸው። በቃ ቅዱስ ጳውሎስን በሮሜ 15:16 ላይ
ከነሱ ሽሹ ብሎ እነዚህ ያሉ ለገዛ ወዳቸው እንጂ ለክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ እያለ የተናገረላቸው እና ከዚህ ቃል ሁሉ የሚጻረር ሰለስቱ ምዕትም ካስተላለፉት ግዝት 318 ሊቃውንት ማለት ነው ካስተላለፉት ግዝት ጋር የሚጻረር ነገር ነው የተናገረው። ለምን ይህን እንዳለ እንግዲህ ተገዝቶ ሊሆን እንደሚችል ገምታለሁ። መናፍቃን ገዝተውታል ማለት ነው አያችሁ። እና ሌላ ደግሞ ምንድነው ያለው አሁን በተናገረው ላይ ምን ያህል ደብዝ የሌለው እውቀቱ ሻሎ እንደሆነ ነው የምትረዱት። እንግዲህ ሰውዬ እንግዲህ በሰሎሞን ዘመን የእግዚአብሔር የቃል ኪዳኑ ታቦት ወደ ኢትዮጵያ መምጣቱን ያምናል። ልብ በሉ በቀዳማዊ ምኒልክ ማለት ነው። እና ምክንያቱም መጽሐፈ ነገሥት ቀዳማዊ ላይ ምዕራፍ 10 ላይ ታግኝታላችሁ። ንግስተ ሳባ ሰሎሞንን ልትጎበኝ እንደሄደች በዛው ቀዳማዊ ምኒልክን ጸንሳ እንደመጣች መጽሐፈ ነገሥት የሚናገረው አለ አይደል? ከዛ ወለደችው፣ ሄዶ አባቱን ሊጎበኝ ሄደ። የቃል ኪዳኑን ታቦትም ይዞ ተመለሰ። ምክንያቱም ሶሎሞን ቀዳማዊ ምኒልክን ወደ ሀገሩ እንዲሸኝ ህዝቡ ግድ ብሎ ስለነበረ እንግዳውስ እኔ ይሄ ልጄ በኩር ልጄ ነው እሱን እንደመልስ ግድ ካላችሁ እናንተም በኩራቶቻችሁን ተመልሳላችሁ ብሎ ሲላቸው እሺ ይሁንብን አሉ፣ ተስማሙ። በኩራት ደግሞ ማለት እነማን መሰሏችሁ? ለእግዚአብሔር አስራት የተሰጡ ካህናት ናቸው። ሊቀ ካህናቱን ጨምሮ ማለት ነው። ሊቀ ካህናቱም ይሄ ግዴታ ተጥሎበት ነው ወደዚህ እንዲመጣ የተገደደው እና እቺ ነገር እንግዲህ ፈቃደ እግዚአብሔር ናት። አያችሁ ሊቀ ካህናቱና ካህናቱም እኛ ከሄድንማ የቃል ኪዳኑን ታቦት ጥለን አንሄድም ብለው በምስጢር ከቀዳማዊ ምኒልክ ጋር ተመሳጠሩና ይዘዋት መጡ። ጽላተ ሙሴን ማለት ነው፣ የቃል ኪዳኑን ታቦት። ክብረ ነገሥት ይህን ይናገራል። እና እነ ሰሎሞን መወሰዷን ሲያውቁ ጽላተ ሙሴ ወይም የቃል ኪዳኑ ታቦት መወሰዷን ሲያውቁ ክብረ ነገሥት የሚናገረው አለ። ሳይደርሱባቸው ቀሩ፣ ተመለሱ። በቃ ፈቃደ እግዚአብሔር ሆኗል ብሎ ሰሎሞንም መከተሉን ትቶ ተመለሰ። ያንን ተማምለው ልብ በሉ፣ አሁን ተማምለው በምስጢር ያዙት። ህዝቡ ይህን ካወቀ ይወግረናል፣ ያጠፋናል፣ ይነሳብናል፣ ያምጽብናል ብለው ሰሎሞንና ሹማምንቶቹ የቤተ መንግስቱ ሰዎች ተማምለው ወደ ህዝቡ እንዳይወርድ ይሄ ዜና እንዳይነገር ዋጥ አድርገዋት ተቀመጡ። እችን ነገር ያዙልኝ፣ ተቀመጡ። አሁን ይህንን ያምናል። ይሄ ማን ነው? አሁን ሲናገር ማን ነው ስሙን ሲናገር የሰማችሁት? ይህንን እያመነ እንደገና ደግሞ በኤርሚያስ ዘመን የቃል ኪዳኑ ታቦት እዛው እንደነበር አድርጎ ደግሞ ይናገራል። እንግዲህ ኤርሚያስ 3:16 ላይ ከእንግዲህ የእግዚአብሔር የቃል ኪዳኑ ታቦት ብላችሁ አትጠሩም ብሎ ኢየሩሳሌም ስለመመዝበሯ በናቡከደነጾር ከጥቂት ዓመታት ከ70-80 ዓመታት በኋላ እንደምትመዘበር እግዚአብሔር ቤትም እንደሚመዘበር የተነበየውን ትንቢት በተነበየው ትንቢት ላይ የቃል ኪዳኑ ታቦት እዚያው እንደነበረ ደግሞ አድርጎ አምኖ ምን እንዳለ ሰምታችሁታል። በብድር ልብ ላይ እግዚአብሔር ሰውሮት ናቡከደነጾር ቤተ መቅደሱን ሲመረብር ሲዘርፍ የቃል ኪዳኑ ታቦት ግን እዛው ተቀብሮ ቀርቶ ነበር እና ሲማረኩ ወደ ባቢሎን ሲማረኩ ይዘውት አልሄዱምና እጃቸው ላይ ስላልነበረ ነው ከእንግዲህ የቃል ኪዳኑ ታቦት ብላችሁ አጠሩም ብሎ ያላቸው። ኋላ ሲመለሱ ግን የቃል ኪዳኑን ታቦት እንደገና በሰሩት ቤተ መቅደስ ላይ አስቀምጠዋል አለ። ደግሞ ውሸቱ ዘሩባቤል በሰራው ቤተ መቅደስ ላይ የቃል ኪዳን ታቦት አልነበረም። መጽሐፍ ቅዱስ ይሄን አይናገርም። ከየት አመጣ? እንኳንና ድጋሚ በተሰራው ቤተ መቅደስ ላይ ይቅርና ኤርሚያስ ሲናገር ራሱ የቃል ኪዳኑ ታቦት እዚያ ነበረ አላለም። አጠሩም ነው ያለው። ከዚህ በኋላ ምክንያቱም ከ70-80 ዓመት በኋላ ኢየሩሳሌም ትመዘበራለች። ለተማማሉት ምስጢር ተመቸ። አያችሁ በቃ የቃል ኪዳኑ ታቦት ከዚያ በኋላ በግልጽ በህዝብም ዘንድ ከእጃቸው እንደሌለች ታምኖ ስለሚቀር ያንን መተንበዩ ነው ኤርሚያስ። እኔ የገረመኝ ግን በቀዳማዊ ምኒልክ በሰሎሞን ዘመን የቃል ኪዳኑ ታቦት ወደ ኢትዮጵያ መጥቷል ብሎ ካመነ ይህ ሰውዬ እንዴት ነው ደግሞ ከ200 እና 300 ዓመት በኋላ በኤርሚያስ ዘመን የቃል ኪዳኑ ታቦት እዚያው ነበረ ብሎ ሊያምን የሚችለው ነው የኔ ጥያቄ። ከሰሎሞን በፊት ቢሆን ይሄ
ሁነት ሊያስኬድ ይችል ነበር ከሰሎሞን በፊት ቢሆን። ከ200-300 ዓመት በኋላ ነው ይሄ ኤርሚያስም የመጣው ትንቢትም የተናገረው። የቃል ኪዳኑ ታቦት ወደኛ ከመጣች ከ200-300 ዓመት በኋላ ማለት ነው። ወይ ደግሞ ወደኛ መምጣቷን አላምንም ብሎ ቢል አንድ ነገር ነው። ወደኛ መምጣቷን አምኖ እንደገና ደግሞ በኤርሚያስ ዘመን እዛው እንደነበረች አምኖ እንዴት ይሆናል? የዘሩባቤል ዘመን ተውት፣ እሱን ፈጥሮ ነው ከኪሱ አውጥቶ ነው። የለ መጽሐፍም አልተናገረማ። ዘሩባቤል በሰራው ቤተ መቅደስ የቃል ኪዳኑ ታቦት ነበረ ተብሎ አልተጻፈም። ስለዚህ ተጋጨብህ። ይህን እንዴት አታሰላስልም? በሰሎሞን ዘመን የቃል ኪዳኑ ታቦት ወደ ኢትዮጵያ መጥቷል ብለህ ካመንክ በኤርሚያስ ዘመን እዚያ እንደነበረ ልታምን አትችልም። ኤርሚያስም ስለዛ አይደለም የተናገረው። ምክንያቱም ቤተ መቅደሱ የእግዚአብሔር ቤተ መቅደስ ስለመዘረፍ ጉዳይ በሁለተኛ ዜና መዋዕል ምዕራፍ 36 ላይ ተገልጿል። በሁለተኛ ነገሥት ምዕራፍ 24 ላይ ተገልጿል። ስለዚህ አሁን እነዚህ የቤተ መቅደሱ ናቡከደነጾር ቤተ መቅደሱን ስለዘረፈበት ሁኔታ በመጽሐፍ ቅዱስ ላይ በተገለጹ መዛግብት ወይም በዜና መዋዕልና መጽሐፈ ነገሥት እንደነገርኳቸው እንደጠቀስኩላችሁ የቃል ኪዳኑ ታቦት እዚያ እንደነበረና እንደተዘረፈ አልተናገሩም። ልብ በሉ፣ አልተናገሩም። ግን ቤተ መቅደሱ መዘረፉን የቤተ መቅደሱ ዕቃ መዘረፉን ገልጸዋል። የቃል ኪዳኑ ታቦትም አብሮ ተዘረፈ ግን አላሉ። ልብ በሉ፣ ያላሉበትም ምክንያት ከዛ በፊት 200-300 ዓመት በፊት በሰሎሞን ዘመን ወደኛ ስለመጣች ነው። ልብ እያላችሁ ነው። ወደኛ ስለመጣች ነው። ግን በምስጢር ተይዞ ቆየ። እስከ ማን ዘመን ድረስ? እስከ ኤርሚያስ ልትሉ ትችላላችሁ። ኤርሚያስ ያችን ምቹ አጋጣሚ ተጠቅሞ ነቢያቱም ነው በዚህ ምስጢር ላይ ያሉበት። ከም የእግዚአብሔር ፈቃድ ስለሆነ ይህን ነገር መግለጥ አልፈለጉም፣ አልተቻላቸውም፣ አልተፈቀደላቸውም። ነቢያቱም ጭምር የቃል ኪዳኑ ታቦት እዛ እንደሌለ እንዲናገሩ እግዚአብሔር አልፈቀደላቸውም። ስለዚህ በምስጢር ይዘዋል እነሱ። እቺ ነገር ተመቸችና የናቡከደነጾር ዝርፊያ ቤተ መቅደሱን መመዝበር ተመቸችና አብሮ እንደተዘረፈ እንዲያስብ ህዝቡ ከዚያ በኋላ የእግዚአብሔር የቃል ኪዳኑ ታቦት ብላችሁ አትጠሩም ብሎ ትንቢት ተናገረ ኤርሚያስ 3:16 ላይ እንደምታገኙት ማለት ነው። እና በሚጠት ጊዜ ዘሩባቤል በሰራው ቤተ መቅደስ ላይ የቃል ኪዳኑ ታቦት ሁሉም ነገር ተመለሰ። ይኸውላችሁ ተማርኮ የነበረው ሁሉ ተመልሷል። ተማርኮ ቢሆን ኖሮ የቃል ኪዳኑ ታቦት አብሮ ይመለስ ነበረ። ሁሉም ንዋየ ቅድሳት በሙሉ ስለተመለሱ ወደዛ እንደገና ወደ ተሰራው ዘሩባቤል ወደ ሰራው ቤተ መቅደስ ሁሉም ንዋየ ቅድሳት ስለተመለሱ ይመለስ ነበር አብሮ የቃል ኪዳኑ ታቦትም። አልተባለም ግን ከዛ 200-300 ዓመት በፊት ወደ ኢትዮጵያ ስለመጣች ማለት ነው። እና ዘሩባቤል በሰራው ቤተ መቅደስ ላይ የእግዚአብሔር የቃል ኪዳኑ ታቦትም ነበር ተብሎ አልተነገርም፣ አልተጻፈም። ተመቻቸው ለነቢያቱም። እና ከዛ በኋላ በቃ የእስራኤል ሕዝብም እጁ ላይ እንደሌለች አምኖ አውቆ ተረድቶ አርፎ ተቀመጠ እላቸዋለሁ። ነገር ግን ልብ በሉ አሁን ነገር ግን በቀኖና መጻሕፍት በእኛ ቤተክርስቲያን የቀኖና መጻሕፍት የሚባሉ አሉ አይደል? በቀኖና መጻሕፍት መጽሐፈ ዕዝራ ካልዕ ልብ በሉ መጽሐፈ ዕዝራ ካልዕ ምዕራፍ 1 ቁጥር 54 ላይ እና መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 እስከ 22 ድረስ ናቡከደነጾር ቤተ መቅደሱን የእግዚአብሔርን ቤተ መቅደስ ሲዘርፍ የቃል ኪዳኑን ታቦት አብሮ እንደዘረፈ ይገልጻሉ። እነኚህ መጻሕፍት የኛ የቀኖና መጻሕፍት ናቸው። ልብ በሉ 81 ውስጥ የሚካተቱ ማለት ነው። 66 ውስጥ ግን የሉም። መናፍቃቱን በሚቀበሉት መጽሐፍ ቅዱስ ላይ የሉም። እነኚህ የቃል ኪዳኑ ታቦትም አብሮ ተዘርፏል የሚሉት መጻሕፍት የኛ መጻሕፍት ናቸው። የኛ መጻሕፍት እንዴት እንዲህ ሊብሉ ቻሉ? ያው ይገባቸዋል አይደል? እስራኤላውያን እንዲህ ብለው እንዲያምኑ እንፈልግ ስለነበር እኛ ኢትዮጵያውያን እንዲህ ብለው አምነው አርፈው እንዲቀመጡ ቀልባቸውን እኛ ላይ እንዳይጥሉ ስለተፈለገ ተመቸችን። አያችሁ፣ እቺ ሁኔታ ተመቸችንና የቃል ኪዳኑ ታቦትም አብሮ ተዘርፏል የሚል ነገር ተገለጸ እና
በዛ አምነው የእስራኤል ልጆች እስራኤላውያን አይሁዳውያን ናቡከደነጾር ወስዶታል እያሉ ይሄን አምነው ኖሩ ማለት ነው። እየገባችሁ ነው ነገርየው? እና ፈቃደ እግዚአብሔር ስለሆነ ነው በሚስጢር የመጣችው። ነገርየው እንዴት ሆኖ እንደተወሳሰበ ነገር ግን መወሳሰቡ ለበጎ በመሆኑ ነቢያቱም ያንን ሚስጢር አድርገው መቆየታቸው ያች ስትፈጠር ግን አጋጣሚዋ ተመቸችና ኤርሚያስ ነው የጀመረው። ከዚያ በኋላ በጣም ቅኔ አድርጎ ነው ግልጽ ሳያደርግ ነው ነበር። ተዘረፈም አላለም። ልብ ብላችሁ ጥቅሱን ተመልከቱት። አብሮ ተዘርፏልም አላለም። ነገር ግን እንዲገባቸው በቃ አብሮ ተወስዷል ማለት ነው ብለው እንዲሉ እንዲያስቡ ሊያደርግ በሚያስችል አገላለጽ ነው። ከዚያ በኋላ የእግዚአብሔር የቃል ኪዳን ታቦት ብላችሁ አትጠሩም፣ ልክ አብሮ እንደሚዘረፍ እንደሚወሰድ አድርጎ ማለት ነው። እና እንደዛ አድርጎ ገለጠ ኤርሚያስ። ከዛ ግን ዜና መዋዕልና በነገስት መጽሐፈ ነገስት ላይ ስለ ቤተ መቅደሱ ንዋየ ቅድሳት አዘራረፍ በተገለጹት እግዚአብሔር ቃል ወይም ጥቅሶች ላይ ግን ሌሎች ንዋየ ቅድሳትን ጠቅሰው የቃል ኪዳኑ ታቦት አይሉ፣ አብሮ ተዘርፏል አይልም። ልብ በሉ አይልም። ምክንያቱም ያውቃሉ ከዛ 200-300 ዓመት በፊት በእግዚአብሔር ፈቃድ ወደ ኢትዮጵያ በምስጢር እንደመጣች ስለሚያውቁ ማለት ነው። እና የእግዚአብሔር ቃል እንዲህ አድርጎ ነው ነገርየውን አሰማምሮ ነገሩን በምስጢር እንዲያዝ አድርጎ እስራኤላውያን አይሁድም፣ ምክንያቱም የታቦተ ጽዮን ወይም የቃል ኪዳኑ ታቦት ጉዳይ ሞታቸው ነው፣ ለሱ ያልቃሉ እንጂ ወደኋላ አይሉ። ስለዚህ በሰሎሞን ላይ ሊያምፁ እንደሚችሉ ስለሚታወቅ ሌላ ችግር እንዳይፈጥሩ ተብሎ ነው በምስጢር የተያዘው። ነቢያቱም ሳይቀሩ በምስጢር ሊይዙት የቻሉት። እና ኋላ ግን ናቡከደነጾር ቤተ መቅደሱን መዝረፉን ሲያመለክቱ ያቺ አጋጣሚ የፈጠረችላቸው ምቹ ሁኔታ ግን ኤቨን አሁንም ያው ቅድም በነገርኳችሁ በመጽሐፈ ነገስትና መጽሐፈ ዜና መዋዕል ላይ ሲገለጽ፣ ምክንያቱም ኢትዮጵያ ውስጥ የለምም እንዲባልም አልተፈለገም። አብሮ ተዘረፈ ቢሉ ነገስትና ዜና መዋዕል ይሄን ቢሉ ኢትዮጵያ ውስጥ አለ የሚባለው ውሸት ነው ማለት ነው ሊባል ነው። ያም እንዲባል አልተፈለገም። ስለዚህ እዛ ላይ የቃል ኪዳኑ ታቦት ወደ ባቢሎን ተዘርፎ እንደተወሰደ አልተገለጸም። በእኛ የቀኖና መጻሕፍት ግን ልብ በሉ አሁን በእኛ የቀኖና መጻሕፍት ግን የቃል ኪዳኑ ታቦትም አብሮ እንደተዘረፈ ተገልጿል። ለምን? ያን እንዲያስቡ ስለምንፈልግ። ማን? እኛ ኢትዮጵያውያን። አይሁድ ያንን ብለው አስበው በቃ ናቡከደነጾር ነው የዘረፈው ብሎ አርፈው እንዲቀመጡልን ስለምንፈልግ፣ በዚህም ላይ ፈቃድ እግዚአብሔር አለ እና በቃ እንዲህ ነው ታሪኩ ልላችሁ ፈልጌ ነው እንጂ በኤርሚያስ ጊዜ እዛ ነበረች ብላችሁ ካመናችሁ በሶሎሞን ጊዜ ወደኛ አልመጣችም ማለት ነው። አሁን ይሄ በቴዎሎጂ ፒኤችዲ ሰርቻለሁ የሚለው ሰውዬም ይሄን ያልተረዳው ያላወቀው በኤርሚያስ ጊዜ እዚያ ነበረች ብለህ ካመንክ ቤተ መቅደሱ ሲዘረፍም እግዚአብሔር ባወቀ ወደ ቤተ መቅደሱ ከርሰ ምድር ወደ ውስጥ ገብቶ ተሰውሯል ብለህ ካመንክ ከዛ በፊት በሶሎሞን ጊዜ ወደ ኢትዮጵያ መምጣቷን አትቀበልም ማለት ነው። ግን ደግሞ ያን እንደምትቀበል ትናገራለህ። ስለዚህ ተጋጭቶብሃል። ይሄን አጥራ ነው ይሄን አጥራ። በሶሎሞን ጊዜ መጣለች። ሁኔታውም ይሄ ነው አሁን የገለጽኩልህ ነው። የቀኖና መጻሕፍት ቤተ መቅደሱ ሲዘረፍ አብሮ ተዘረፈ ይላሉ። እነዛ መጻሕፍት ደግሞ የእኛ መጻሕፍት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበል 81 ብለን የምንላ 81ዱ መጽሐፍ ቅዱስ በምንለው ነው የሚገኘው። መናፍቃኑ በሚያምኑት በ66ቱ ይሄ አልተገለጸም። ቅድም ያልኳችሁ ነው። በነገስትና ዜና መዋዕል ላይ ስለ ቤተ መቅደሱ መዘረፍ ይናገራል፣ እነሱ በሚቀበሉት መጽሐፍ ቅዱስ ማለት ነው። በ66ቱ ግን የቃል ኪዳኑ ታቦት አብሮ ተዘረፈ አይልም። የማይልበትን ምክንያት ቅድም የገለጽኩላችሁ ነው። እና እንዲህ አድርጋችሁ አጥርታችሁ ተመልከቱት ልላችሁ ፈልጋለሁ። አሁን መናፍቃኑ ይሄን የሚያውቁ ቢሆን ያልኳችሁን የመጽሐፈ ዕዝራ ካልዕ ላይ የገለጽኩላችሁንና መጽሐፈ ዕዝራ ሱቱኤል ላይ የሚናገረውን የቃል ኪዳኑ ታቦቱም አብሮ እንደተዘረፈ የሚገልጸውን ቢያውቁ አያስቀምጡንም ነበር። እንዴ ይኸው
ይኸው ተዘረፈ አብሮ ተዘረፈ ይላል። ስለዚህ ወደ ኢትዮጵያ በሰሎሞን ዘመን ወደ ኢትዮጵያ መታለች የምትሉት ታሪክ ውሸት ነው እያሉ ይሞግቱን ነበር። ነገር ግን ነገርየው ይሄው ነው የምላችሁ። እነሱ በያዙት መጽሐፍ ቅዱስ ላይ የቤተ መቅደስ ንዋየ ቅድሳት እንደተዘረፉ ይገልጽና ቃል ኪዳኑ ታቦት ግን አይልም አይልም። ለምን? ኢትዮጵያ መምጣቷ ሐሰት ነው እንዳይባል። ገባችሁ አይደል? ሐሰት ነው እንዳይባል እነሱ በያዙት ላይ አይገለጽም። የኛ የቀኖና መጽሐፍ በሆኑት ላይ ግን ተገልጿል፣ አብሮ ተወስዷል ይላል። ለምን? አይሁድ አብሮ ተወስዷል ብሎ እንዲያምኑና ቀልባቸውን ላይ እኛ እንዳይጥሉ እኛን ወግተን እንመልሳለን ታቦታችንን ጽላታችንን እንዳይሉና ኢትዮጵያ ላይ ሌላ ችግር እንዳይፈጥሩ ተብሎ ታስቦ ማለት ነው። እና ነገርየው ግልጽ ሆነላችሁ? ይሄን ለማለት ፈልጌ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ፣ ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ እግዚአብሔር ይስጥልኝ። አመሰግናለሁ።